ይህን ቤት ሰብስክራይብ ያላደረጋችሁ ሰብስክራይብ ማድረግ አትርሱ። ላይክ ሼር እያደረጋችሁ እዚህ ቤት ምን ታደርጋለህ? ከእሷ ጋር ብቻ ሄለናዊት ልጅ አላት እንጂ ልጅ አለሽ? ልጅ አዎ በትክክል ቆንጅዬ ልጅ ለዛው ባላይ ልጁ አባት ደግሞ ሶሻል ሚዲያ ላይ ያለ ሰው ነው። አዎ ጂምም የሆነ ወጠምሻ ሰውዬ በጣም ያስቸግራት ነበርና በዛ የተነሳ ጂም ለቃለች። ሰላም እንዴት ናችሁ? ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን በጣም ደህና ነኝ። እናንተም እንግዲህ በያላችሁበት ሰላም ጤና ደህና እንደሆናችሁ ባለ ትልቅ ተስፋ ነኝ እና እንድትሆኑም ደግሞ ትልቁ ምኞቴ ነው። ዛሬ እንግዲህ ቦለለለል ብዬ መጥቼላችኋለሁ ማለት ነው። የእናንተ ቦልዋላ ለማንኛውም በጣም እየሳቅኩ ነው። ያው በቃ የሚኖረኝን ጊዜ ምናምን ቆንጆ ጊዜ እንደሆነ እያሰብኩኝ እየሳቅኩ እየተዝናናሁ ነው ያለሁት እና እንዴት መሰላችሁ ዛሬ እንግዲህ አሁን ሀሳቤን ልናገር እና ማሳያችሁ ነገር አለ ማለት ነው። ኤሪክ ቡና አፍሊልኝ ብለው አፍልቼለት አላውቅም። እኔ ቤት ውስጥ ማለት ነው ጆሲ ቤት አፍልቼለታለሁ አንዴ ነው የኔም ቡና የቀመሰው። ከዛ በኋላ አፍልቼለት አላውቅም ይመስለኛል። እንደዛ ነው። ምክንያቱም የበዓለም ጊዜ የሆነ ነገር ተፈጥሮ በቃ ምንም ቡናውን ራሱ ሳላፈላው ነው የሄድኩት ማለት ነው። ስለዚህ ዛሬ እንግዲህ ቆንጆ ጊዜ እናሳልፋለን ማለት ነው። ሁላችንም ጠርቻችኋለሁኝ ይመጣሉ እና ዛሬ ቡና አፍልቼ እንግዲህ በቤቴ ላጠጣቸው ነው። በጣም ትልቅ ነገር ነው። ባይዘው ቡና አፍልቶ ማጠጣት ትንሽ ነገር ሊመስል ይችላል እና ያው ጥሩ ጊዜ እንድናሳልፍ በሚለው ነው እና ለዛ ነው እኔ እንግዲህ ለእናንተ ከወጣው መች ገባው እና ቆንጆ ቪዲዮ ወደ እናንተ አደርሳለሁ ብዬ አስባለሁኝ እና እንዲም ደግሞ የተዘጋጀ ጥያቄ አለ ብሎኛል። ለማን ይሁን ምን ይሁን እንዴት ይሁን የማውቀው ነገር የለም። የተዘጋጀ ጥያቄ አለ። አንቺ ቡናውን ካፈለሽ አይቀር እኔም ደግሞ ጥያቄ ያዘጋጃለሁ ብሎኛል። ስለዚህ የእሱንም ጥያቄ አብሮ ተያይዞ እንመልሳለን። እሱ ሳይመጡብኝ በፊት ቡና መቁላቴን መጀመር አለብኝ። ስለዚህ በመጀመሪያ ያው ብዙ ነው በቃ ሴርሞኒ የቡና ሴርሞኒ ቄጤማ ነው የቀረኝ። ሌላ ምንም የቀረኝ ነገር የለም። በዓል ነው ኦልሬዲ ያስመስልኩት ማለት ነው እና አሳያችኋለሁ። ከቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ካሜራማን ግን በደንብ እንደዚህ አድርጎ ያሳያችኋል። እሺ አብራችሁን ቆዩ እና በመጀመሪያ ግን ማፈካው ፈንዲሽ ልቤ አንቺን ወዶ አይቀርም በባዶ ታድሎሻል አንቺን ውዴ ነያ ነኔ እኔ ላንቺው ብዬ መጣውን ቸኩዬ ሌላውኑን ትቼ አይኖችሽ ከአይኖቼ ይነጋገራሉ ልብሽም ከልቤ ይተዋወቃሉ ህይወቴ ሰመረ እንግዲህ ይህንን የሚመስል ፈንዲሻ አፍልቻለሁ። አሁን ቡና እየቆላሁ እገኛለሁ። እንግዲህ ሰዎቹ የመጡ አይደለም ያሉት፣ ለምን እንደሆነ ባላውቅም የመጡ አይደለም። ይግቡ መጡ መሰለኝ። ብቻህን ነው እንደ የመጣው? ብቻህን ነው የመጣው? እንዴት ነህ?
ጋዋ እንዴት ነህ? ሁሉ ሰላም? ሁሉ አማን? አንተ በጊዜ መጣ፣ እነሱ ግን ቆይቷል። አፏን ምን ያስቃል? ደነገጥካ? እኔ ባይዘው እንደዚህ አስደነግጣለሁ ምናምን እንደዚህ የሚያስደነጋግጡ አረብኛዎችን ነው የማወራው። እና ቆይታ አይደል? እኔ ጋር አሪፍ ነው። ቡና ፊሊ ብለኝ ነበር ከዚህ በፊት ታስታውሳለህ? ግን ለምን አለፈላሽ? ከዚህ በፊት ያለፈላሁት አንዴ ጆሲ ቤት ጆሲ ያስፈልቶኛል። ታስታውሳለህ? ጆሲ ቤት ከዛ ደግሞ እኔ ጋር ደግሞ ማፍላት እኔ እንጃ በቃ ይሆን አልተመቸኝም። ለበዓል ነበር ያሰብኩት። ለበዓል ደግሞ ያው አንተ ምን አደረክ? ሌላ ነገር ለዛ ነው ያው ዛሬ እንግዲህ የዛን ቀን ያው ጠጥተሃል። እኔ ቡና አልጠጣም፣ ግን ቡና አፈላለሁ። ከበፊት ጀምሮ ቡና ምናምን አፈላለሁ ለሰው ምናምን ጭራሽ አልቀምስም። ወደፊት ቀምስ ይሆናል ወደፊት ምናምን አንድ ቀን ምናልባት ምምኪን አይታወቅም። ወደፊት ምናምን ግን ያው እስከዛ ድረስ እናንተ ጠጡልኝ። በእናንተ በኩል ይጨርሰኝ ካፈላ ይበቃኛል። እንደዚህ ስንት ይቆያል ለመድረሱ? በደቂቃ አላውቀውም። ፏፈሻ አይደል? ቆንጆ ነው። ተመቸ? አሪፍ። ዋናው መመቸቱ ነው። ተመችቶ ነው የተቀመጥከው። ራሱ እንደዚህ ብለህ ያስታውቃል። ለተመቸ የጠጣህ ነው አይመሰልም? አሁን እንግዲህ ቡናው ፈልቷል ማለት ነው። እንዴ የምር ቡናው ከመፍላቱ ነው የደረሱት። የሆነ ነገር ነግሯቸዋል። ግቡ ወሬ ይዤ ያረሳቸው እንዴ ጁስ አልወጣም። ምንድን ነው የምትጋደደው? ቡና ያው ቢገነፍል በሱ ነው ቢገነፍል። ኧረ እባክሽ በላሽና በኋላ የሁሉ ደክሚያ አንድ ቢገነፍል አስባችሁታል? በሱ ሳያሳብብ ማለት ነው። እንዴት ነህ? ሁሉ ሰላም? ሁሉ ፊስ ነው? አነ ሀይፍ ምንድን ነው የምታውቀው? ነው ያልከው? ቀዋሚሩ ምንድን ነው? እኔ አላውቅም። ጌታን ዛሬ ገና ስሰማ ቡናው እንዴት ነው ማለት ነው? ጌታን እኔ አላውቅም ነበር ማለት። እሺ እንብላ። ምግብ ካይ እንትን ፈልሻ ቆየን ካየን እኮ ነው የምትመስለው። አሲር ነው ጠጣ። አሲር ነው። አሲር አሪፍ ነው። እሺ እንዴት ነህ? ደህና ነህ? ቆይታ አሪፍ ነው። ምንድን ነው እቲ ቀለበታ ወጃንተ ልክ ያማላጅ አለሳካልኝ እንደሞጀ ስለከ
ምንድን ነው የምትለው? አላውቀውም አለ ቀለበት አድርጎላት ነው የምትኮረው። ምን ሰው ናት? አዋረድከኝ እኮ ኦልሬዲ አዋረድከኝ። ገመናዬን እየሸፈንኩ የኔ ምስጢረኛ ከብቶ እንዳይ ስትሆን ብቻዬን እንዴ ቡና የሚያፈላ ሰው ደግሞ ከመች ጀምሮ ነው እንትን ምንድን ነው ሶፋ ላይ ተቀምጦ ቡና ለካ አንተ አጠጣም። እኔ ደግሞ አንተ አጠጣ መስሎኝ ማለት ነው። እና አጠጣ ምንድን ነው? እኔ ብቻዬን ነው የምጠጣው አላለም። እሺ ምን ይሻላል? ወይ ሶፋው ለእኔ ሲሆን ነው እንዴ የማይበቃው? በጣም ነው የወፈርኩት። የቡና ሴሪሞኒ ስነ ስርዓቱ ምናምን በጣም ነው ለዛ ወደድከው? ምንድን ነው እሺ ጥያቄው አሁን? እኔ ስለምን ያንቺ አልነበረም እንዴ? ቆይ ምኑ እስከው አልጠጣሁም። አሁን ይሄ ምግብ ስሰራ እኔ ሁሌም አልሰራም ምግብ፣ ግን ከሰራው መቅመስ አልወድም። ከቀመስኩና ከሸተተኝ አልበላም፣ ቀኑን ሙሉ አልበላም። እና ለዛ ስለሆነ የሆነ ነገር ቅድሚያ ከቀመስኩት አሁን ምንም ስላልቀመስኩ ነው እንት ያማረኝ ማለት ነው። ከቀመስኩ ነው እንደዛ ነው። ያ ነው ብቻ ግን እናላችኋለሁኝ። እሷም ረግዝት እኔም እያጠፋሁ ማለት ህይወት ቀጠለ። ጭራሽ አስረግዘ ያጠፋው እሱ ነው ያለው ራሱ ነው ያለው አባባል እንደዚህ ይባላል። ቆይ ግን ማለት ነው ሽን ጠይቅሽን ጥያቄ ልጠይቅሽ። እሱ ጠይቀኝ በእናትህ። ይሄን ጥያቄ ከራሴ አይደለም። የሆነ አንደኛ ቲክታክ ላይ አይቼ ነው ማለት እንደዚህ አይነት ነገር ፖስት ሲያደርጉ ሰዎች አይቼ ነው። እና ደግሞ ከፋሚሊም የመጣ ጥያቄ ነው። ኦኬ ምን አይነት ጥያቄ ነው? እሺ ምንድነው? ወይ ጉድ። ስለዚህ ለዚህ ጥያቄ ትክክለኛውን መልስ ነው መስማት የምንፈልገው ካንቺ። ሄለናዊት ልጅ አላት እንጂ ልጅ አለሽ? ልጅ አንቺ ጀምሩ ታጋለሽ እንዴ? አንቺ አግብተሽ ታውቂያለሽ? እኔ አግብተሽ ታውቂያለሽ? ይሄን ጥያቄ ግን ለምን ጠየቀኝ? አንደኛ ዩቲዩብ ላይም ቲክታክ ላይም ፖስት ያደርጋሉ ምናምን ነገር እና ደግሞ ቆይ ግን አንቺ እሱን ጥያቄ ትመልሽልኛለሽ፣ ግን በዚህ ሰዓት ልጅ ቢኖርሽ ደስ ይልሻል? ማለት ብትወልጂ ማለት ብዙ ጊዜ ያለውኝና የሆነ ሪፖስቶችሽን ምናምን ነገር ሳያቸው ልጅ ያቀፈች ምናምን እናት ምናምን ልጅ በዚህ ሰዓት ብትወልጂ ደስ ይልሻል? አዎ በትክክል። ቆንጅዬ ልጅ ለዛው ቆንጅዬ ምን የመሰለ ሴትም ትሆን አንድ ችግር የለውም፣ ግን ቆንጅዬ ልጅ እንዲኖረኝ እፈልጋለሁ። ግን ለዛኛው መልስ ስመልስልህ የለኝም። የለኝም። ኤክስፔክት የሚደረግ ነገር ነው። ያው ክሊር እንዲሆንና ማወቅ እንትን ስላልኩኝ ነው። ይችላል። ሌላኛው ጥያቄ ደግሞ ስለ ልጅ ሲነሳ ደግሞ ሌላ የሚነሳ ነገር ነበረ። ልጅ አላት። ከዛ በኋላ ልጁ አባት ደግሞ
ሶሻል ሚዲያ ላይ ያለ ሰው ነው? ይህንን ጥያቄስ እንዴት ነው የምትመልሽው? ማለት ምን አድርጊ ነው የምትሉኝ? ያው ማለቴ ምን አድርጊ ነው የምትሉኝ? ማለቴ ልጁ ከሌለ አባቱ እንዴት ይኖራል? አይ አሁን ወይስ አባቱ ከሌለ አይደለም? እንዴት ነው ልጅ ከሌለ እንዴት አባቱ ይኖራል? አባቱ ከሌለ እንዴት ልጅ ይኖራል? ያው ሁለቱም ተመሳሳይ ናቸው ጥያቄዎቹ። ያው ከሚቀር ብዬ ነው መጀመሪያ የሚሆን ከመለስሽልኝ በኋላ እንትን አይልም። ግን ጂም ትሰሪያለሽ? ትሰሪያለሽ? የምር? እና ስለ ጂሙ ልጠይቅሽ ደግሞ የመጨረሻ ጠይቀኝ። የምር ማለት ከሆነ ከዚህ በፊት ጂም ስትሰሪ አቁመሽ ነበረ? አዎ እንትን ታምሜ ሆስፒታል ገባሁኝና አቆምኩ። በሆስፒታል ምክንያት ብቻ ነው ያቆምሽ? አዎ ምክንያቱም 2 ሳምንት ነው ሆስፒታል የተኛሁት። የምር 2 ሳምንት ስተኛ ይኸውልህ እንዴት ነው 2 ሳምንት ስተኛ በቃ እንዴት ነው መንቀሳቀስ ምናምን በጣም ነው የሚከብደኝ። ማለት ሆስፒታል ውስጥ ለወቅ ብቻ ነው የምነሳው ማለት ነው ምናምን አልጋ ተይዞ ምናምን የተኛሁት። ከዛ ከዚህ ከበር እስከ ምናምን እራመዳለሁ ምናምን እንጂ አልወጣም ነበር። ማለት አቅምም የለኝም፣ መቆምም አልችልም። ቁሚ ራሱ ሲሉኝ ኧረ በማርያም ምናምን ነበር እላቸው ማለት ነው። እና እንደዛ ነበረ እና ለዛ አቆምኩኝ። የዛኔ 2 ሳምንት አቆምኩኝ። 2 ሳምንት የተኛሁበት ነው። ከዛ ደግሞ ቤት ከመጣሁ በኋላ ደግሞ ሰውነቴ ዝሏል፣ ኦልሬዲ አልጠነከረም። ከዛ በዛው አቋርጬ ነበር። አሁን ጀምረናል ማለት የሰው ልጅ ግን ማለት ነው እንደዚሁ ያንን ሰውን ቀርበው ሳይረዱት አይቸኩሉ ለመፍረድ የተባለ እውነት ነው ማለት። አሁን እስካሁን ያልሽኝን ነገሮች ምናምን ነገር ሌላ ሰው ሊያወራ ይችላል። የዚህ ድርጊት ባለቤት አንቺ ነሽ። አንቺን ነው ማንም ሰው መጥቶ ማረጋገጥ የሚችለው ከአንቺ ነው። እና አሁን ጂምም የሆነ ወጠምሻ ሰውዬ በጣም ያስቸግራት ነበር እና በዛ የተነሳ ጂም ለቃለች። ውሸት ነው። አያስቸግረኝም። እውነት እንደ እውነቱ ያቆምኩበት ምክንያት በዛ ነው። ሰው አስቸግሮኝ ምናምን አይደለም። እንደዛ ነው። አንተ ወጠምሻውን እንግዲህ እኔ ሳላየው ተደብቆ የሚያምን ከሆነ አስቸግሮሽ እኮ በጣም እኮ ነው። በቃ ከኔ ውጭ መኖራችን ምናምን መጋባት አለብን ምናምን ብሎ አስጨንቋት ምናምን ጂም ለቃለች ምናምን። እኮ ተአምር እኮ ነው። ነገርሽም አሁን ይሄንን ነገር ሰው ፈጥሮ እንዴት ሊያወራ ይችላል? በጣም ስለኔ ማላቃቸው ነገሮች እየተወሩ ነው ያሉት። አይገርምሽም? ግን ብቻ ግን ኤሪክ ሀቢቢ ቡና እየጠጣ ነው። አቀዝቅዘን የምትጠጣው አንተ። እኔ ግን ለአንተ አንድ ጥያቄ አለኝ። እኔ የመሰለኝ ሲጀመር ለሁላችንም ጥያቄ ነው። ጆሲ ግን እንዴት እስካሁን እንዳልመጣ አላውቅም። ግን ይሄ እኔ ጥያቄ ስትለኝ ለሁላችንም የሆነ ጥያቄ ነበር የመሰለኝ ማለት ነው። ቆይ እኔ ደግሞ ለአንተ መጠየቅ የምፈልገው ነገር አለ። ልጅ አለ እኔ ልበል እንትን ክትፎ እንዴት ነው የሚሰራው? ክትፎ አሰራር እንዴ የክትፎ አሰራር ባለፈው ቆይ የምር ልጠይቅ የፈለግሽው ጥያቄ? አዎ የክትፎ አሰራር። አዎ የክትፎ አሰራር እንዴት ሀሳቡ መጣልሽ? ማለት በቃ ክትፎ እንዴት እንደሚሰራ ከሀ እስከ ፐ ይንገረኝ። ምክንያቱም ባለፈው እንዴት ሰርች ኖ እንዴ ሰርች አድርጎ ሊነግረኝ ነው። ሰርች አድርጎ አይሆንም፣ በራስህ ነው። ባለፈው የበዓል ቀን ተሰውሳለህ፣ ነግሬ ነበር እንዴት እንደሚሰራ ምን እንደሚገባ ነው። ምንም ማለት አንድ ነገር አስታውስ፣ ስጋ እንዳትለኝ። ከዛ ውጭ አልበሰለም። በቃ ጥሬ ስጋም ያው አንተ አሁን ጥሬ ስጋና ክትፎ ልዩነት የላቸውማ። አላቸው የላቸውም? አዎ ይለኛል እኮ የላቸውም አይደል? ከስር ያለው እኔ ኦልሬዲ ለምን ነግሬ አሁን ስለረሳው ከስር ያለው። ስለዚህ አሁን ምን ታደርጋለህ? ጨፍር፣ ተነስ። ቅጣት ነው እንዴ? የተነገረህን ረስተሃል። ዘለቁ ጎጃሞች ዘለቁ ዘነጡ
የሆነ ኤነርጂ ስጡኝ። እኔም ልስጥ የምሬን እኔም ወደው ጭፈራ ብዙም አልችልም ግን ምን አይነት ነጠር በደንብ የሚያስጨፍር ፈልገው እንጂ ነግሬዋለሁ። ምን አይነት ነው? የሆነ ኤነርጂ ነገር ስጡኝ። የክትፎውን አሰራር ራሱ ትንገር እንጂ። እሺ በመጀመሪያ እኔ የክትፎ አሰራር እኔ አውቃለሁ በደንብ ማለት ነው። የክትፎ አሰራሩን ይዘህ ልመጣ ነው። ልንገር፣ ይኸውልህ ሰርች ሊያደርግ ነው። ቅመማ ቅመም ነው በመጀመሪያ የሚገባው። ማለት ቅመም ማለት ሚጥሚጣ ኦልሬዲ ቅመም አይደለም። እንዴት ነው? ስፓይሲ ነገር የሚያቃጥል እንደዛ ነው። ሚጥሚጣ ይገባል። ከዛም በኋላ ቂቤ ይገባል። ግቡ። ማን ነው? ጆሲ መጥቶ ነው እንዴ? ግቡ፣ የግቡ፣ ግባ። ጆሲ ነው። ጆሳ እንዴት ነው? ምን ታደርጋለህ? ምን ታደርጋለህ? ማለት አልገባኝም። ምን እያደረክ ነው? ምንድን ነው እንደዚህ አታወራኝም? አይደለም እዚህ ቤት ምን ታደርጋለህ? ከእሷ ጋር ብቻ ምን ነው? ቡና ያፈላሽ ነበር። ምን ማለት ነው? ቡና እየፈለሽ ማለት ኖ ቡና እኔ ቤት አፍልቼለት ስለማለት ቡና አፍልቼ ጠርቼው ነው። ኧረ እባክሽ ዛሬ ነው አፍልተሽ የምትጠሪው እንዴ? ምንድን ነው? ምን ችግር አለው? አንተንም ጠርቼዋለሁ። እስካሁን ደግሞ የቆየኸው አንተ ነህ እንዴ? ኦኬ፣ ግን ለምን ዛሬ ነው ያፈላሽ አንቺ ቡና? አይደለም ቆይ ተረጋጋ። አንተ ሲጀመር ብቻ እዚህ መምጣት አልነበረብህም። አንደኛ፣ ሁለተኛ ይቺ ልጅ እስከዛሬ ቡና አታፍ እየተባለች መስል ዛሬ ጠብቀ ቡና የምታፈለው ለምንድን ነው እኮ? ለምንድን ነው ዛሬ ነው ያፈላሽ? አይደለም ያስታውቃል እኮ ነገሮች ሁሉ ያስታውቃሉ። በቅናት ሁሉንም ነገር እያደረግሽ እንደሆነ ያስታውቃል። ነግሬሃለሁ ቅድም ለምን ከዚህ በፊት እንዳላፈላው። እኔ በቃ እሱ አይፈልግም። ሴትዮ ትረጅኛለሽ። እሱ አይፈልግም። ካልፈለገ እዚህ ምን ይሰራል? ቁጭ ብሎ እኮ ነው ያለው እንዴ። እና ስላልሽው ምናምን ኖ ወይ አዳምጪ። ቆይ እኔ እሱ እንደሚመጣ አላውቅም። ነግረሽኛል። ኤሪክ ይመጣልና ብለሽኛል። ኤሪክ ይመጣል አላልኩም። ለአንተም ለብቻ የምጠራበት ምክንያት የለም። ሁላችሁንም ኑ ብዬ ነው የጠራው። እሱን ደግሞ ስጠራው ያው አለ። ኤዲም እኮ እዚህ ነው ያለው። ኖ አይደለም፣ አንድ ቤት ውስጥ ምን ትሰራላችሁ እያለ ነው ማለት ነው ያለው። አዎ ምን ትሰራላችሁ? እሱም ማለት እኮ እዚህ ነበር እኮ አሁን አይደለም የመጣው። እስከ ዛሬ ይሄን ነገር ማድረግ ትችያለሽ አትችይም? መልሽልኝ አንድ ጥያቄ። አይደለም እኔ እሱ ነው ያልገባኝ እያለ ያለው ነገር። አሁን ጠብቃ ለምንድነው ቡና የምታፈላው? አዎ ምንድነው አሁን ያለሽ አላማ ምንድነው? የቅናት መንፈስ የተወገደ። እኔ በጣም እየታገስኩ ነው ያለሁት ማለት ነው ነገራቶች። ቡና ማፍላት እስኪ አትታገሺ ና ብዬ ጠራው። ከዛም በኋላ መጣ አይደለ? ስጠራህ ደግሞ ኤሪክ እዚህ ቤት አይመጣም አይደርስም ብዬ አይደለም ና በቃ ቤት ምናምን አልኩ። እሱንም ጠራሁት። ከዛ መጣችሁ። ምንድነው የምትለኝ? እኔ እኮ ማስመሰሉ ለምን አስፈለገ ነው የኔ ኩሽ። የገባኝ ነገር ምንድነው ይቺ ልጅ እሱ ከሌላ ሴት ጋር ሆኖ ስታየው ይሄድብኛል፣ ያመልጠኛል የሚል አይነት የቅናት መንፈስ ነው እንጂ የመራውንም ወዶ አይደለም። ይሄን ልጅ እንደዚህ ያደረገችለት ያለችው እያስመሰለች እሷ ወደድኩ አለችው። በቃ ሲቀጥል ደግሞ እዚህ ቤት ሁሌ ተባሮ አያውቅም። ብዙ ጊዜ ስትንከባከበው ነበር የቆየው እና አሁንም ቢሆን እሷ ወደሃለሁ አልሽው እንዴ አንቺ? እኔ ሲሄድ ጊዜ እና ታዲያ ምንድን ነው ቡና ከዚህ በፊት አፊልኝ ብልሃት ነበረ። ከዛ በኋላ ዛሬ ቡና ላፍላለሁ ጆሲ ቤት አፍልቻለሁ። ከዛ በቃ ከዛ ደግሞ
እንደጋጣሚ አልተመቸኝም። አላፈለውም። የበዓል ቀን ነበረ። አልተመቸሽ? በቃ 30 ደቂቃ 20 ደቂቃ አልተመቸሽም? 30 ደቂቃ እና 20 ደቂቃ አይደለም ቡና ለማፍለት የሚጠይቅ እና ስንት ነው በእናትሽ? ምክንያቱም ፕሮሰስ አለው ምናምን ትቀመጣለህ፣ ታወራለህ እንጂ ቡና ጠጥቶ ቆሞ ቡና ጠጥቶ አይደለም የሚሄድ። በቃ ለምን ተነሳ? ኤሪክ ለምን ከሴት ጋር ታይ? እና ብቻውን ኑርልሽ። ይበቃል። ከዚህ በላይ አታውራ። አንተ ነህ ደፋር። አታውራ ከዚህ በላይ ኤሪክ። አሁንስ አበዛው። እስካሁን ማለት ነው እዚህ እስካሁን መኖርህን ባቅ ራሱ አልቆይም ነበር። ለመቅናት ሲጀመር ማለት ነው ምክንያት ያስፈልጋል። እሷ ማን ነው በመጥራት ነው ገጀሪትን አሁን እሷ ጋር ይሆናል ብሎ በቃ ተው። ሰው ቅናት ማለት ነውና አይ በቃ እኔ ምንም አይነት እንትን አልፈልግም። ለማንኛውም ማለት ነው ስሚ፣ በቃ ለማንኛውም እድል አንዴ ናት። ገባሽ? እድል አንዴ ናት። ተለመንሽ በጣም ራስሽን የሆነ ቦታ አስቀመጥሽው ምናምን በቃ አሁን ግን ምንም አዳምጥ ነገር የለም። አወራ አይደለ? አሁን ግን ብትለምኚው የማይመለስበት ሌብል ላይ ነው። ጊዜ ያስፈልገዋል ምናምን እያልክ ስንት ወር ሙሉ ከኔ ጋር ስትጣላ የነበረው እሱ ወዴት ነው ከምትለው? አንተ ቆይ እንደዚህ ለምንድን ነው መቆም እንደማይችል ሰው ብትንጎጃወዘው? አይደለም ና ሲለው ይሄዳል። ብቻ ግን ውድ ቤተሰቦች አሪፍ ቆይታ ነበረ የነበረው። ቡና ተፈልቶ ምናምን ነገር አሪፍ ቫይብ ነበረ። የዛሬው ቪዲዮ ይህንን ይመስል ነበረ። ቀጣይ እናንተ በምትወዱት በምትደሰቱበት ቪዲዮ በአሪፍ ቪዲዮ እስክንመለስ በያላችሁበት የዓለም ዳርቻ ሰላማችሁ ይዛ ይጠበቅልኝ። ቻው። ይህን ቤት ሰብስክራይብ ያላደረጋችሁ ሰብስክራይብ ማድረግ አትርሱ። ላይክ ሼር እያደረጋችሁ ውጡ። እንወዳችኋለን። ቻው። የቤቴ ጓዳልጋኔ አንሶላው ትራሴ አሳፍሮኝ ካንቺው ዘንድ ደስ ሲላት ነፍሴ ጎኔ ላመቻቸው